ሰላም ሰላም የሀገር ልጆች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋ ሁሉ ሰላም ነው። ስራ ኑሮ እንዴት ይዟችኋል? ከደቂቃዎች ስህተት ብዙ ዋጋ ከሚያስከፍሉ ከደቂቃዎች ስህተት እሱ ይጠብቃችሁ እያልኩኝ እንግዲህ ርዕሱ ላይ እንዳያችሁት መግቢያው ላይ እንዳያችሁት ናየው የምትባል ልጅ በአሁኑ ሰዓት እስር ቤት ነው ያለችው። ጉዳዩንም ታውቃላችሁ ብዬ አስባለሁ አብዛኞቻችሁ። እና ሳያት በጣም አሳዘነች ከምር በቃ እድሜዋ በጣም ልጅ ነች እኮ እኔ እንጃ ሀያ ብትሆን ነው እንጂ ከዛ ምትበልጥ አይመስለኝም። እድሜዋ በጣም ትንሽ ነው። ግን እርግዝና ተፈጥሮ ልጁ እንግዲህ የነ ጆኒ ነው የጆኒ ነው ምናምን እየተባለ ነው እንደዛ ተብሏል። ግን ብቻ ልጅቱ ገና በህፃንነቷ ረገዘች። ማርገዟ ሳይሆን እስር ቤት ገብታ መሆኑ በጣም ያሳዝናል። እና ደግሞ ይሄ ሁሉ የተፈጠረው በደቂቃዎች ስህተት ነው። የሰው ልጅ በደቂቃዎች ስህተት ምን ያህል በህይወቱ ዋጋ እንደሚከፍል የሚያሳይ ነው የሷ ነገር። እና ደግሞ የሚያሳዝነው ነገር እኛ ሀገር ላይ ስንት ወንጀል የሚሰራ ሰው ስንት ነገር የሚያደርግ ሰው በነፃነት እየተንቀሳቀሰ እንደፈለገ በዋስትና በምን ቢታሰር ራሱ በዋስትና በጠዋት በቃ ዛሬ ማታ ካታሰረ ጠዋት ወጥቶ ታገኙታላችሁ። ስንት ወንጀል የሰራ ሰው ማለት ነው። እነዚህ ልጆች ግን በዋስ እንኳን እንዲፈቱ አልተፈቀደላቸውም። የሚያሳዝነው ፍርድም አልተሰጣቸውም። በቀጠሮ እንግዲህ ስንት ወር ሆናቸው ከታሰሩ በጣም ቆዩ። በቀጠሮ ብቻ እያመላለሱ በጣም እያንገላቷቸው ነው። ልጆቹ ልጅነትም ነበረባቸው ምናምንና የሆነ ተገቢ የሆነ ቀላል የገንዘብ የምናምን የማስጠንቀቂያ እንደዚህ ቅጣት ሰጥተው እኮ ቢለቋቸው ለሀገርም ለእነሱም የተሻለ ነው። አንድ ወጣት ታስሮ እስር ቤት መቀመጡ ለአንድ ህዝብ ምንም የሚጠቅመው ነገር የለም። እነዚህ ልጆች ደግሞ ሰው ላይ ያደረሱ ጉዳት የለም። በእርግጥ ስህተት ሰርተዋል። ግን ያን ስህተታቸውን አይቶ የገንዘብ ቅጣት ምናምን እንደዚህ ማስተማሪያ የሚሆን ነገር አለ አይደል? ቀለል ያለ ነገር መፍታት ሲችሉ ወይ ደግሞ ቶሎ ብለው እንደዚህ በ6 ወር 5 ወር ፈርደንባቸዋል። በቃ ፍርድ ቤት አቅርበው ሳምንት በ2 ሳምንት ውስጥ ሳያመላልሱ በቀጠሮ 6 ወር 5 ወር ፈርደንባቸዋል ብለው እንኳን እንደዚህ ለመቀጣጫ ሌላውም ሰው በቀላል መስሎት እንዳይደግሙ ለማድረግ እንደዚህ አድርገው በቀላሉ ፈታ የሚችል ነገር በቃ እንደዚህ በቀጠሮ እያጓተቱ ምናምን ልጆቹን ስቃያቸውን ሲያበሏቸው በጣም አዘንኩኝ። በቃ በእኛ ሀገር ህጉም ዳኛውም ፖሊሱም በቃ ደካሞች ላይ ነው የሚበረታው። እጃቸው ረጅም የሆኑ ሰዎች ላይ 30 ሰው ቢገሉ በመነጋው በዋስትና ተለቀው ታገኟቸዋላችሁ። እና የኛ ሀገር ነገር በጣም ያሳዝናል። የፍትሁ ጉዳይ እንግዲህ እነሱ ላይ እንደዚህ መጥበቅ አልነበረበትም ብዬ ነው በበኩሌ የማስበው። እና ልጅቱ በጣም ያሳዘነችኝ። ግን ራሳችንን ከእንዲህ አይነት ስህተቶች መጠበቅ ጥሩ ነው። በተለይ ከመንግስት ጋር ከምናምን ጋር የሚያገናኝ ነገር ታዋቂ መሆናችን ላይቭ ላይ 30-40 ሺህ ሰው መመልከቱ አያድነንም በጭራሽ። በዛን ሰዓት እንግዲህ እነሱ ከብሌን እንወርዳለን አንወርድም በሚሉ ሰዓት ቢያንስ 20 ነው 25 ሺህ አካባቢ ላይቭ ሰው እያያቸው ነበር። እነሱም ያ ነገር ነው በቃ እንትን እንዲዋርቁ ያደረጋቸው መሰለኝና የተከታይ ብዛት ምንም የሚያድነን ነገር አይደለምና ራሳችንን መጠበቅ ከደቂቃዎች ስህተት ዋጋ ከሚያስከፍሉ ነገሮች ራሳችንን መጠበቅ ሁሉ ጊዜም ረጋ ማለት የተሻለ ነው ብዬ ነው የማስበውና ልጅቱን እንግዲህ ሁላችንም እንድትፈታ እንመኛለን። መቼም የሚጨክን በሴት ልጅ ላይ እንደዚህ ሁና እስር ቤት መሆኗ በጣም ያሳዝናልና ብትፈታ ጥሩ ነው። ቢያዝኑላት ፊቷ ጥሩ ነበር። ግን እዛው እስር ቤት እንድትወልድ ተፈርዶባታል። ምንም ማድረግ አይቻልም። እና ስህተት እንግዲህ ምን ያህል ዋጋ እንደሚያስከፍል ያየሁበት ስለሆነ እናንተም ላካፍላችሁ ብዬ ነው ይሄን ለማለት ነው። ስላዳመጣችሁኝ እስካሁን አመሰግናለሁ። ሰላም